North Korea fired multiple ballistic missiles, its first such launch in months. ሰሜን ኮሪያ አዲስ የሃይፐርሶኒክ ሚሳኤል ሙከራ ማድረጓን አስታወቀች። በዚህ የሙከራ ወቅት መሪው ኪም ጆንግ ኡን ተገኝተዋል። በሙከራው ላይ ደስታቸውን ገልጸው የአይበገሬነት መግለጫ ነው ሲሉም ተናግረዋል። የፒዮንግያንግ ተደጋጋሚ ሚሳኤል ሙከራ ማድረጓ በአካባቢው ጂኦፖለቲካ ላይ ቀውስ ፈጣሪ ነው ሲሉ ፖለቲከኞችም ይናገራሉ። ኪም የኒውክሌር አቅማችንን ከፍ ለማድረግና በቀጠናው ብሎም ሀገራችን ላይ አደጋ ለመደቀን የሚያስቡ ሁሉ እጃቸውን እንዲሰበስቡ ለማስጠንቀቅ ያግዛል ያሉትን ሚሳኤል ሙከራ መመልከታቸውን የሀገሪቱ መገናኛ ብዙሃን የሆነው KCNA መዘገቡ አልጀዚራ ነው ያስነበበው። ፒዮንግያንግ በኮሪያ ልሳነ ምድር ከፍተኛ ውጥረት በመፍጠር ጎረቤቶቿንና ሀያላኑን በማስፈራራት የምትኖር ብቸኛና የተገለለች ሀገር ወይንም ሄርሚት ኪንግደም በመባል በፖለቲከኞች ትታወቃለች። የትኛውንም ትንኮሳ በልሳነ ምድሩ የሚደረጉ ወታደራዊና ፖለቲካዊ እንቅስቃሴዎችን በንቃት የምትከታተል ሲሆን ጠላት ብላ በምትጠራቸው አካላት ላይ የማስጠንቀቂያ ደወል በሚል የሚሳኤል ሙከራዋን በተደጋጋሚ ታደርጋለች። ባለፉት ቀናት የደቡብ ኮሪያው ፕሬዝዳንት ሊ ጄሚያንግ ወደ ቻይና ከመሄዳቸው አስቀድሞና አሜሪካ ማዱሮን ጠልፋ መውሰዷን ተከትሎ ቁጣዋን ለመግለጽ የባላስቲክ ሚሳኤል ሙከራም አድርጋለች። ሊ ወደ ቻይና ተጉዘው ከዢ ሺፒንግ ጋር በሁለትዮሽ ጉዳዮች ይመክራሉ መባሉን ተከትሎ ፒዮንግያንግ ሚሳኤል ማስወንጨፍ ምናልባት ከቤጂንግ ጋር ያላትን ወዳጅነት ሊሸረሽረው ይችላል የሚል ፖለቲካዊ አንድምታም የሚሰጡ ሲኖሩ፣ በሌላ በኩል ደግሞ ተገማች ባልሆነውና ተለዋዋጭ በሆነው የፖለቲካ ዓለም ራስን ለመከላከል የሚደረግ ያትንኩኝ ባይነት መልእክት ሊሆን እንደሚችል ይገምታሉ። ኪም ከዚህ ሃይፐርሶኒክ ሚሳኤል ሙከራ በኋላ ለሀገሪቱ ብቸኛ የመገናኛ ብዙሃን በሰጡት መግለጫ የሚሳኤል ሙከራው ለብሔራዊ ደህንነታችን ማረጋገጫ ሲሆን የቴክኖሎጂ አቅማችን ምን ያህል እንደሆነ ለጠላት ለመንገር የሚያስችል ነውም ብለውታል። አክለውም በተከታታይ ይህን ሙከራችንና ወታደራዊ ብቃታችን ለማሳየት የዘወትር ስራችን ይሆናል። በተለይ አጥቂ የመሳሪያ ስርዓት ማጧጧፍ ቀዳሚው ግባችን ነው ሲሉ የ41 ዓመቱ ኪም ጆንግ ኡን ተደምጠዋል። ኪም በተገኙበት የተደረገው የሚሳኤል ሙከራም 1000 ኪሎ ሜትር ወይንም 621 ማይልስ መምዘግዘግ ይችላል። ኪም አሁን የኒውክሌር ጉልበታችን ከመቼውም ጊዜ በላይ ማበልጸግ አስፈላጊ ነው ሲሉ ተናግረው ለጠላቶቻችንና በኮሪያ ልሳነ ምድር መስፋፋት ለሚፈልጉ ክንዳችንን ማሳያ ይሆናል ነው ያሉት። ኪም አሜሪካ በካራካስ ያደረገችውን ጣልቃ ገብነትና ማዱሮን አፍና መውሰዷ ሉዓላዊነትን መጣስ ነው ስትልም አስጠንቅቃለች። የአሜሪካም ጨካኝነትና ክፋት የተገለጸበት ነው ሲሉም ድርጊቱን ኮንነውታል። ኪም ጆንግ ኡን እንደ ፖለቲካ ተንታኞች የሰሜን ኮሪያው መሪ ኪም የማዱሮ መያዝ ለእርሳቸው መልእክት እንደማስተላለፍ የቆጠሩት አስመስሎባቸዋል ይላሉ። እንደ ማስረጃም የሚያቀርቡት ሀገሪቱ በተደጋጋሚ የኒውክሌር ኃይሏን የምታጠናክረው ከዚህ አይነት ድርጊት ለመጠንቀቅና ቀድሞ ለማጥቃት በሚል እንደሆነ ግምታቸውን ያስቀምጣሉ። አሜሪካም ድንገት የመንግስት ግልበጣ ልታደርግብኝ ትችላለች የሚል ስጋት እንዳላቸውም ይጠቁማሉ። በሲኦል ደቡብ ኮሪያም የሰሜን ኮሪያን ጉዳይ የሚከታተሉት ሆንግሚን ፒዮንግያንግ የሞከረችው ሚሳኤል አሜሪካ በቬኔዙዌላ ላይ ጥቃት ማድረጓን ተከትሎ ነው ይላሉ። ሃውሶንግ 11 የተባለው የደቡብ ኮሪያን የሚሳኤል ስርዓት ሊያከሽፍ የሚችል እንደሆነ ባለሙያውም ይናገራሉ። በ2018 ይፋ የሆነውና በ2019 የተሞከረው በአሜሪካ KN-23 የሚል ስያሜ የተሰጠው ሚሳኤል ፒዮንግያንግ እንደ መላክ የምትመካበት እንደሆነ ባለሙያው አክለው ይናገራሉ። ቀጥለውም የኪም መንግስት በተደጋጋሚ የሚሞክረው ሚሳኤልም ችሎታውን ለማሳየት በተለይም የአሜሪካና ደቡብ ኮሪያ ጥምረትን ለመከላከል ትልቅ ተጋድሎ ያደርጋል። በዚህ በኮሪያ ልሳነ ምድር የሚደረገው የጂኦፖለቲካ ፍላጎት ቀጠናውን በያዙትና በሚፈልጉት ኃይሎች መካከል ውጥረት ከመፍጠር አይቦዝንም ይላሉ ጉዳዩን የሚከታተሉ ወገኖች። የማዱሮን መያዝና የሊ ጄሚያንግን ወደ ቻይና መሄድ አስመልክቶ ፒዮንግያንግ ሚሳኤል ማስወንጨፏን ብትናገርም ፖለቲካዊ አንድምታው ግን ከዚህ የተሻገረ ነው ይላሉ አጥኚዎች። አንድም በዚህ በኮሪያ ልሳነ ምድር የሚደረግ በተለይ ጃፓን፣ ደቡብ ኮሪያና አሜሪካ የሚያደርጉት የጣምራ ወታደራዊ ልምምድ ለኪም አስተዳደር የስጋት ምንጭ መሆኑ፣ አንድም የትኛውም ሀገር ወደ ሰሜን ኮሪያም የጥቃት አዝማሚያ የሚያሳይ ከሆነ ምላሽ አለን የሚል ጥቆማ ለመስጠት፣ አንድም የሲኦልን ሰርጎ ገብነት ማክሸፍ እንችላለን የሚል መልእክት ለማስተላለፍ፣ አንድም የመንግስት ለውጥ ለማምጣት የሚሞክር ካለ ከመውደቃችን በፊት እንጥለዋለን የሚል ጥቆማ ለመስጠት፣ አንድም ሰሜን ኮሪያን ማንም አይደፍራትም ሊደፍራት የሚሞክር እንደማይችል ይወቀው የሚል ምልክት ለመስጠት ፒዮንግያንግ ተደጋጋሚ የሚሳኤል ሙከሯን በምስራቃዊ ሰሜን ኮሪያ ክፍለ ግዛት ታስወነጭፋለች ሲሉ የሚናገሩ በርካቶች ናቸው። የቻይናና ደቡብ ኮሪያ መሪዎች በኮሪያ ልሳነ ምድር ሰላም እንዲመጣና ኢኮኖሚያዊ ትብብር ለማድረግ በቻይና እንደተሰበሰቡ ቢናገሩም ፒዮንግያንግ ግን በኔ ላይ አንዳች ሴራ ይኖራል በሚል ጥርጣሬዋን ለመግለጽ ሃይፐርሶኒክ ሚሳኤል ማስወንጨፏን ትናገራለች።